የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አፍሪካን የተመለከተው አዲሱ መርህ ምን ይዞ ነው የመጣው የሚለው ማነጋገር ጀምሯል። አዲሱ የትራምፕ የአፍሪቃ መርህ ከእርዳታ ይልቅ ንግድ፣ በተለይም ጥሬ ሀብት ላይ ያተኮረ ነው። ጉዳዮችን በቅርበት የሚከታተሉ ወገኖች ይህ አካሄድ ምናልባትም አፍሪቃ በኢኮኖሚ ይበልጥ ራሷን እንድትችል የሚያደርግ የማንቂያ ደወል ሊሆን ይችላል ይላሉ። ባለፈው ሳምንት ህዳር 25 ቀን 2018 ዓ.ም ይፋ የተደረገው ሰነድ አሜሪካ ከተመረጡ የአፍሪቃ ሀገራት ጋር ለጋራ ጥቅም የንግድ ግንኙነት ለመመስረት መዘጋጀቷን ያመለክታል። በዚህም በኒውክሌር የኃይል ምንጭ፣ ፈሳሽ፣ የተፈጥሮ ጋዝ እንዲሁም ቴክኖሎጂ ወደ አፍሪቃ ለማስገባት በምላሹም ከአፍሪቃ የተፈጥሮ ሀብትና የኢኮኖሚ አቅም ለመጠቀም አልሟል። ለመሆኑ የትራምፕ አፍሪቃን ዋነኛ የተፈጥሮ ጥሬ ሀብት አቅራቢ የማድረግ እቅድ ለክፍለ ዓለሙ ልማት ይጠቅም ይሆን? ኬንያዊው የኢኮኖሚ ባለሙያ ጄምስ ሺካዋቲ የአሜሪካ ብሔራዊ ደህንነት ሰነድ አፍሪቃ ዝቅተኛ ተሳትፎ ያላት አድርጎ ያሳያል። ይህ ደግሞ ከአፍሪቃ ህብረትና ተቋማት ጥረትና ፍላጎት ጋር አብሮ አይሄድም ባይ ናቸው። ብሔራዊ የደህንነት ሰነዱ አፍሪካ ዝቅተኛ ቁርጠኝነት እንዳለው ክፍለ ዓለም አድርጎ ነው የሚያቀርበው። ስልቱን በተመለከተ ደግሞ ከአፍሪካ ህብረትና የአፍሪካ አካባቢያዊ የኢኮኖሚ ስብስቦች ከሚያልሙት ማለትም የኢኮኖሚ ትብብርና እንደ አፍሪካ በአንድነት መንቀሳቀስ ከሚለው ጋር ተቃራኒ መሆኑ በጣም ግልጽ ነው። ሺካዋቲ እንደሚሉት የትራምፕ አቀራረብ ለአፍሪቃ ምንም የሚፈጥረው አዲስ እድል የለም። በኢኮኖሚ ወጣ ወጣ ማለት የጀመሩት የባህረ ሰላጤው ሀገራትና የአውሮፓ ህብረት ሁሉ ተመሳሳይ የጥሬ ሀብት ፍላጎት ያላቸው መሆናቸውን በማመልከትም ቅርምቱ ሌሎች የግጭት ግንባሮች እንዲከፈቱ ምክንያት ሊሆን እንደሚችልም ስጋት አላቸው። የተባበሩ መንግስታት የልማት መርሃ ግብር ዩኤንዲፒ የአፍሪካ ቢሮ ዳይሬክተር የኢኮኖሚ ትብብሩ ለአፍሪካ እድገት ጥሩ አጋጣሚ ነው ባይ ናቸው። ይህ ሊሆን የሚችለው ደግሞ የልማት ድጋፍ የሚሰጥ ትብብር ሲሆን እንደሆነም ያስረዳሉ። ሆኖም ግን ከዩናይትድ ስቴትስ በኩል የልማት እርዳታ ትብብር ስለመኖሩ የሚያመለክት ነገር የለም። ትራምፕ ሁለተኛ የስልጣን ዘመናቸውን የጀመሩት እንዲህ ያለውን እርዳታ በማቋረጥ ነው። ደቡብ አፍሪካዊ የኢኮኖሚ ተንታኝ ዳንኤል ሲልክ እንደሚሉት የወቅቱ የአሜሪካ ስልት የሀገሪቱን መርህ በግልጽ የለወጠ ነው። አዲሱ የዩናይትድ ስቴትስ ስልት ከእርዳታ ይልቅ ንግድ ላይ ነው የሚያተኩረው። ከተለያዩ ምርቶች ጋር በተገናኘ በአጓ አማካኝነት ዩናይትድ ስቴትስ በጥቅሉ ታቀርብ የነበረው ጥቅም አብቅቷል፣ ለጊዜውም ቢሆን ማለት ነው። በጎርጎሮሳዊ 2000 ላይ ተግባራዊ የሆነው በእንግሊዝኛ ምህፃሩ አጎዋ የተሰኘው የአፍሪቃ እድገትና እድል ህግ በርካታ የአፍሪቃ ሀገራት ከቀረጥ ነፃ ምርቶቻቸውን ወደ አሜሪካ እንዲልኩ የሚፈቅድ ነው። የቀድሞ የአሜሪካን ፕሬዝደንት ባራክ ኦባማም የህጉን አስፈላጊነት በማሰብ በስልጣን ዘመናቸው በዚሁ የዘመን ቀመር እስከ 2015 ድረስ አራዝመውታል። ዶናልድ ትራምፕ ግን ይህ ህግ ካለፈው መስከረም ወር ጀምሮ ስራ ላይ እንዳይውል አድርገዋል። የደቡብ አፍሪቃው የኢኮኖሚ ባለሙያ ዳንኤል ሲልክ የትራምፕ እርምጃ የአፍሪቃ ሀገራት በመካከላቸው ያሰቡትን ነፃ የንግድ ትስስር አጠናክረው ክፍተቱን ለመሙላት እንዲንቀሳቀሱ እድል ይሰጣል የሚሉት የአፍሪቃ ህብረት የነፃ ንግድ ትስስር ደንብ ከጎርጎሮሳዊ 2019 ጀምሮ ተግባራዊ ቢሆንም ገና አልተስፋፋም። 54 አባል ሀገራት ያሉት የአፍሪቃ ህብረት ፕሮጀክት ከ1.3 ቢሊዮን በላይ ህዝብ የሚኖርበትን ግዙፍ አህጉራዊ ገበያ ያካትታል። የአፍሪቃ ጉዳዮች ተመራማሪው ሮበርት ካፔል እንደሚሉት የሰሞኑ የዩናይትድ ስቴትስ ሰነድ ለአፍሪቃ አስቸኳይ መልእክት አስተላልፏል። የፕሬዝዳንት ትራምፕ እርምጃ ለአፍሪካ ሀገራት መንግስታት፣ ሲቪል ማህበራት እንዲሁም የንግዱ ዘርፍ በትክክል የማስጠንቀቂያ ተኩስ ነው። ራሳቸውን ከአውሮፓ፣ ከቻይና፣ ከሩሲያ እንዲሁም ከዩናይትድ ስቴትስ ጥገኝነት ነፃ መሆናቸውን በአግባቡ አረጋግጡ የሚል። ካፔል የአፍሪቃ ሀገራት ኢንዱስትሪያቸውን ማሳደጋቸው ወሳኝ መሆኑን አጽንኦት ይሰጣሉ። እንዲያ ከሆነም የአፍሪቃ ክፍለ ዓለም ነፃ የንግድ አካባቢን ማቋቋም ይችላል፣ ወታደራዊ ትብብሩን ያጠናክራል። ከዚህም ሌላ አፍሪቃውያን የተለያዩ ስልታዊ የትብብር አማራጮችን መመልከት እንደሚችሉም ተናግረዋል። ብዙውን ጊዜ ፕሬዝዳንት ትራምፕ ለአፍሪቃና ለአፍሪቃውያን ፖለቲከኞች የሚሰጡት ምላሽ በዘለፋ የታጀበ ነው።
አሁን ደግሞ በርካታ አጀንዳዎችን ያጨቀ መርሃቸውን ይፋ አድርገዋል። ካፔል መልእክቱ ግልጽ ነው በማለት ያስጠነቅቃሉ። በሚኖረው መቀራረብና ትብብር መምነሽነሽ አይታሰብም። ከመልክዓ ምድራዊ ስልት አኳያ አፍሪካ ለዩናይትድ ስቴትስ ቁልፍ ሚና የምትጫወት ክፍለ ዓለም ናት። ቻይና ደግሞ በአሁኑ ጊዜ ከአብዛኞቹ የአፍሪቃ ሀገራት ጋር ዘርፈ ብዙ ትስስር አበጅታለች። የአፍሪቃና የቻይና ቅርርብ ዋሽንግተን ላይ መልእክቱ ሌላ ነው። አዲሱ የአሜሪካ የደህንነት ስልት ግጭቶችን ለመፍታት የሚያስችሉ እድሎች መኖራቸውን ያነሳል። የአፍሪቃ ጉዳዮች ተመራማሪው ሮበርት ካፔል ግን እዚህም ጋር ዋናው ትኩረት ጥሬ ሀብት ላይ ነው ይላሉ። በምሳሌነትም የታላቁ ሐይቅ አካባቢ ሀገራት መካከል ያለውን ግጭት ለመፍታት የተደረገውን ያነሳሉ። ትራምፕ በሩዋንዳና ዲሞክራቲክ ኮንጎ መካከል ያለው ውዝግብ ቆሞ ሰላም እንዲወርድ ያደረጉት ሙከራ አንዱ ነው። አልዘለቀም እንጂ የሰላም ስምምነት ሁለቱ ሀገራት ተፈራርመዋል። የቡድን 20 አባል ሀገራት የተካተቱበት ብሪክስ ቻይናና ሩሲያ ከአፍሪቃ ጋር ይበልጥ እንዲቀራረቡ ያመቻቸ መድረክ ነው። እንዲያም ሆኖ ሲልክ እንደሚሉት እነዚህን ጉልበታማ ሀገራት ወደ አፍሪቃ የሳበው ብዙም ስራ ላይ ያልዋለው የተፈጥሮ ሀብት ክምችት ነው። አፍሪቃውያን ነቅተው ለስልጣን የሚያደርጉትን የእርስ በርስ ፍልሚያ ትተው የራሳቸውን እጣ ፈንታ በራሳቸው እጅ ለማስገባት ቢሰሩ ይበጃቸዋል በማለትም መክረዋል። እሁድ ዲሰምበር 7 2025 የተሰበሰበው ወታደራዊ የመልሶ ማቋቋም ኮሚቴ ሲኤምአር የሚከተለውን ተነጋግሮ ወስኗል። ሚስተር ፓትሪክ ታሎን ከሪፐብሊኩ የፕሬዝደንትነት ቢሮ ይነሱም። ራሱን ወታደራዊ የመልሶ ማቋቋም ኮሚቴ ያለው ስብስብ የቤኒን ፕሬዝደንት ላይ የከሸፈ መፈንቅለ መንግስት ባካሄደበት ወቅት ከኮሚቴው አባላት አንዱ ለሕዝብ በቴሌቪዥን ቀርቦ ያስተላለፈው መልእክት ነበር። በቡድን የተሰባሰቡት ወታደሮች የቤኒን መንግስታዊ መገናኛ ብዙሃንን በመቆጣጠር ይህን መግለጫ ሲሰጡ የምዕራብ አፍሪካዊቱ ሀገር ዜጎች በድንጋጤ ተዋጡ። ሆኖም ወዲያው የቤኒን መንግስት ኃይሎች የወሰዱት ፈጣን እርምጃ መፈንቅለ መንግስቱን ቀለበሰና ስጋቱን አረገበው። እንዲያም ሆኖ የፖለቲካ ተንታኞች ሁኔታው አሳሳቢ ነው እያሉ ነው። ባለፉት 3 ወይም 4 ዓመታት በበርካታ የምዕራብ አፍሪካ ሀገራት በተደጋጋሚ ወታደራዊ መኮንኖች በየብሔራዊ ቴሌቪዥኑ መስኮቶች እየቀረቡ ስልጣን ስለመቆጣጠራቸው ሲናገሩ ታይቷል። ቤኒን ውስጥ የመጨረሻው መፈንቅለ መንግስት የተካሄደው በጎርጎሮሳዊው 1972 ነበር። በዚህም ምክንያት ላለፉት ጥቂት የማይባሉ 10 ዓመታት ምዕራብ አፍሪካዊቱ ሀገር ዴሞክራሲያዊ አስተዳደሯ እያደገ በመሄድ ላይ ነው የምትባል ማሳያ ሆና ቆይታለች። ፕሬዚደንቱ ፓትሪክ ታሎን በመጪው ሚያዝያ ወር ስልጣን ይለቃሉ ተብሎ እየተጠበቀ ነበር። የከሸፈውን መፈንቅለ መንግስት ምን አመጣው? የመንግስት ግልበጣውን የሞከሩት ወታደሮች ለእርምጃቸው ምክንያት ያደረጉት በሰሜን ቤኒን አካባቢ እየተበላሸ ነው ያሉትን የጸጥታ ሁኔታ፣ በጦር ኃይል ውስጥ እየተሰጠ ነው ያሉትን ኢፍትሐዊ የስልጣን እድገት እንዲሁም መንግስት መሰረታዊ መብቶችን እያፈነ ነው የሚል ነው። ዶች ቬለ ያነጋገራቸው የፖለቲካ ተንታኝ ሪክስ ሾንከ ግን ምክንያቱን አይቀበሉትም። ሌላዋ የጸጥታ ጉዳይ ተንታኝ ቤቨርሊ ኦቺያንግ የከሸፈውን መፈንቅለ መንግስት የሞከሩት ወታደሮች ለምን እስከ ቀጣዩ ምርጫ መጠበቅ አቃታቸው ሲሉ ይጠይቃሉ። ተቋማት እንዳይሰሩ ስታስተጓጉል ምርጫው በታሰበለት ወቅት እንዳይካሄድ ማድረግህ መሆኑን መረዳት አለብህ የሚሉት ኦቺያንግ በዚህ መሃል ህዝብ እንዳይረጋጋ በማድረግ ማለቂያ የሌለው የተቃውሞ እንቅስቃሴ ሊቀሰቀስ እንደሚችል ነው ያመለከቱት። ባለፈው ወር የቤኒን ፓርላማ የፕሬዝደንቱንና የአስፈጻሚውን አካል ስልጣን ከ5 ዓመት ወደ 7 ዓመት የሚያራዝመውን ረቂቅ አጽድቋል። የምርጫ ዘመን ከ2 ዓመት እንዳያልፍ የሚደነግገውን ግን አልቀየረም። በዚህ መሰረትም ፕሬዝደንት ታሎን በመጪው ሚያዝያ ከሚካሄደው ምርጫ በኋላ ስልጣን ይለቃሉ። የተቃውሞ ፖለቲካ ቡድኖች በቀረበው ማሻሻያ አለመደሰታቸውን ገልጸዋል። የከሸፈው መፈንቅለ መንግስት አድራጊዎችም የእነሱን ቅሬታ እንደተጠቀሙበት የፖለቲካ ተንታኞች ይገምታሉ። የመፈንቅለ መንግስት ሙከራው ቢከሽፍም ድርጊቱ በአፍሪቃ ህብረትም ሆነ በምዕራብ አፍሪቃ የኢኮኖሚ ትብብር ኤኮዋስ በጥብቅ ተወግዟል። የቤኒንን ጦር ኃይል አፋጣኝ ጣልቃ ገብ እርምጃ በመደገፍም ናይጄሪያ የጦር ጀቶቿን እስከ መላክ ደርሳለች።
የቤኒንን መንግስታዊ ቴሌቪዥንና ራዲዮ ተቆጣጥረው የነበሩ ያመፁ ወታደሮችንም ዋና ከተማ ኮቶኑ ላይ መደብደቧን የተገለጸው። ኤኮዋስ በበኩሉ የጋና፣ ናይጄሪያ፣ የኮት ዴቮር እና ሴራሊዮን እግረኛ ወታደሮችን ለዚሁ ተግባር ማሰማራቱን አስታውቋል። አካባቢው ላለፉት 5 ዓመታት በመፈንቅለ መንግስት ሲተራመስ መሰንበቱ ኤኮዋስን አሳስቦታል ነው የተባለው። ማሊ፣ ቡርኪና ፋሶ፣ ኒጀር፣ በቅርቡ ደግሞ ጊኒ ቢሳው መፈንቅለ መንግስት የተካሄደባቸው ሀገራት ናቸው። የተረጋጋች ስትባል የኖረችው ቤኒን ላይ ይህ እንዲደገም ኤኮዋስ አልፈቀደም። የታሎን መኖሪያና ፕሬዝዳንታዊ ጽህፈት ቤት በመፈንቅለ መንግስት አድራጊዎቹ ኃይሎች ጥቃት ሲከፈትበትና ያመጹት ወታደሮችም ያሰቡትን ለማሳካት ሰላማዊው ህዝብ ላይ ጥቃት ሊሰነዝሩ እንደሚችሉ በመታመኑ ናይጄሪያ እርምጃ እንድትወስድ ተፈቀደ። በመፈንቅለ መንግስቱ ሙከራ ከቤተ መንግስት ወጥተው የነበሩት ፕሬዝዳንት ፓትሪክ ታሎን ሀገሪቱን አረጋግቶ እሳቸውንም ወደ ስፍራቸው የመለሳቸውን የቤኒን ጦር ኃይል ተግባር በይፋ ወጥተው አመስግነዋል። ከጦር ኃይሉ ጋር በመሆን አማጽያኑን ከያሉበት እንደሚያጸዱም በአደባባይ ተናግረዋል። የጦር ኃይላችንና መሪዎቹ በሪፐብሊካዊነት ለሀገራቸው ያሳዩት ታማኝነት ላደንቅ ወዳለሁ። ከእነሱ ጋር በጥንካሬ እንቆማለን። ስልጣናችንንም በድጋሚ በመያዝ የቀሩት አማጽያን የሚገኙበትን ጉራንጉር እናጸዳለን። ይህ ቁርጠኝነትና መነሳሳት የተሞከረውን ጀብደኝነት በመቀልበስ ሀገራችንን እንድናድን አድርጎናል። ይህ ክህደት ከቅጣት አያመልጥም። ምንም እንኳን የቤኒን ህዝብ በመፈንቅለ መንግስቱ መክሸፍ ቢደሰትም በፕሬዝዳንት ታሎን ላይ ግን ቅሬታ አለው። በሀገሪቱ የብዙሃኑ ድጋፍ እንዳለው የሚነገርለት ተቃዋሚ ፓርቲ ሌስ ዴሞክራቲ በመጪው ፕሬዝዳንታዊ ምርጫ እንዳይሳተፍ ታግዷል። ይህም ብዙዎችን አስከፍቷል። ሆኖም ግን ህዝቡ ተቃውሞውን መግለጽ የተለማመደው በፖለቲካዊ ሂደትና በሲቪል እንቅስቃሴዎች ነው። እናም ይህ የሰከነው የቤኒኖች የፖለቲካ ባህል ፕሬዝደንቱን ከድንገተኛ ስደት አትርፏል። ያመጹባቸውም ለጊዜው ተበታትነዋል። አድማጮች፣ 2 ርዕሰ ጉዳዮችን የቃኘው የዕለቱ ትኩረት በአፍሪቃ በዚሁ ተጠናቀቀ። ሸዋዬ ለገሰ ነኝ።